ሰላም ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን በጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናላችን በምስጫችሁካችን ውስጥ የሚገኙ የተለያዩ የቤት ውስጥ ኤሌክትሮኒክስ ዕቃዎችን አገልግሎታቸውንና ዋጋቸውን ለእናንተ እናደርሳለን። አብራችሁን ቆዩ። ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን በዛሬው ቪዲዮአችን ይዘንላችሁ የቀረብነው ማኑዋል ዋሺንግ ማሽኖችን ነው። ከ18 ኪሎ እስከ 14 ኪሎ ይዘንላችሁ ቀርበናል። በመጀመሪያ የምናየው ሚዲያ 18 ኪሎ ማኑዋል ዋሺንግ ማሽን ይሆናል። ይሄ እንግዲህ ማኑዋል ዋሺንግ ማሽን እንደምናየው ለኮንትሮለር በጣም ቀላል የሆኑ የራሱ የሆነ መጭመቂያ ፓርቱንም ወይም ደግሞ ወሽ ፓርቱንም እንዲሁም ደግሞ እዚህ ውስጥ የተጠራቀሙትን ውሃ ለመድፋት የሚያገለግለን ድሬን ሲስተም እንዲሁም ደግሞ ከባባር ልብሶች እንዲሁም ቀላል ልብሶች ስናጥም ደግሞ ወሽ ሰሌክተር የራሱ ሰሌክተር ማድረግ ያለው ለአጠቃቀምም በጣም ቀላል ነው። ከቦዲው ስንጀምር ደብል ቦዲ ስለሆነ በምንም አይነት ነገር ሊሰበርብን ሊበላሽብን አይችልም። እንዲሁም ደግሞ ቴፍሎን የሆነ ፕላስቲክ ስለሆነ ረጅም ጊዜ ሳይበላሽብን መጠቀም እንችላለን። እንዲሁም ደግሞ እንደምታዩትም ፕላስቲክ ስለሆነ በቀላሉ ለማጽዳትም ተመራጭ ነው ማለት ነው። ከዚህ በተጨማሪ ደግሞ እዚች ጋር እንደምናየው የራሱ የሆነ ወተር ኢንሌት አለው። በዚህ ወተር ኢንሌት አማካኝነት ከፈለግን ቀጥታ ከቧንቧ ጋር በወተር ኢንሌት እዚች ጋር በሚያት ወተር ኢንሌት አገናኝተን ከቧንቧ ጋር መጠቀም እንችላለን። ወደዚህ ስናደርገው ወደ ወሽ ፓርቱ ወደዚህኛው ደግሞ ስናደርገው ወደ ማጠቢያ ውስጥ ይገባልና ከዚህም በተጨማሪ ደግሞ እዚች ጋር ስናደርገው ወደ የትኛውም ውስጥ አይገባም ወይም ደግሞ የሚመጣው ወተር ኢንሌት በሙላ ወደ ውስጡ አይገባም ማለት ነው። ከዚህም በተጨማሪ ደግሞ ውስጡን በምናይበት ጊዜ በመጀመሪያ ደረጃ ሰፊ ስለሆነ አንድ ጊዜ ብዙ ልብሶችን ማጠብ ይችላል። ለስራም እንዲሁም ደግሞ መካከለኛ ተለቅ ላለ ቤትም ያገለግለናል። እንዲሁም ደግሞ ወደ ውስጥ እንደምናየው የቦዲ ስትራክቸር በምናይበት ጊዜ እንደምናያቸው በደንብ አድርጎ ልብስን ማሸት ይችላል። ውስጧንም እንግዲህ እንደምናያት እቺኛን እዚች ጋር የምትሽከረከር ነገር ስላለች ልብሳችንን በደንብ አድርጎ ሙልጭ አድርጎ ያጥብልናል ማለት ነው። ከዚህ በተጨማሪ ደግሞ ይሄ ሚዲያ 18 ኬጂ ማኑዋል ዋሺንግ ማሽን ለየት የሚል ነገር ምን አለው? እዚች ጋር እንደምናያት የቆሻሻ ማጠራቀሚያዋ እቺኛዋ ፊልተር ፕላስቲክ ናት። ፕላስቲክ ስለሆነች በተለያዩ በዚፖች ወይም ደግሞ ቁልፎች ሊሰበርብን ሊበላሽብን አይችልም። ከዚህ በተጨማሪ ደግሞ ፊልተር የምታደርገዋ የምናያት ብረት ስለሆነች ረጅም ጊዜ ሳትበላሽብን መጠቀም እንችላለን ማለት ነው። እዚህ ውስጥ የተጠራቀሙ ቆሻሻ በቀላሉ አውጥተን ማጽዳት እንችላለን ማለት ነው። እንግዲህ ማኑዋል ዋሺንግ ማሽኖች በወተር ሌቭላቸው ነው የሚችሉት ልብስ ሜጀር የሚደረገው። እዚች ጋር እንደምናያት ኤል የምትላለች የምንከተው ልብስ ትንሽዬ ቢሆንም ከኤሉ በላይ ነው ውሃውን ማድረግ የሚገባን። ከኤሉ በታች ብናደርገው ምን ይፈጠራል? የሚገቡት ውሃ ውስጥ ያሉ የተለያዩ ቆሻሾች ወደ ሞተር ፓርቱ ይሄዱብንና ረጅም ጊዜ ሳንበላሽበት ለተለያየ ላላስፈላጊ ወጪ ያዳርገናል ማለት ነው። እዚች ጋር ደግሞ የምናያት ኤች የምትላለች። ከዛ በላይ ደግሞ ውሃ ካረግን ወደ ኤሌክትሪክ ፓርቱ ይሄድና ውሃው ወደ ኤሌክትሪክ ፓርቱ ሄዶ ሳንጠቀምበት ማሽናችን ሊበላሽብን ይችላል ማለት ነው። ስለዚህ ማድረግ የሚገባ ምንድነው? ሪከመንድ የሚደረገው እዚች ጋር እንደምናያት ኤም የምትል ስላለች እዛ ላይ ኤም ላይ አድርገን ወይም ደግሞ ሚዲየም ወተር ሌቭሉ ሚዲየም ላይ አድርገን ማጠብ ይኖርብናል ማለት ነው። ከዛም በላይ ደግሞ ልብስ ካለ ከኤች በታች ከኤል ደግሞ በላይ አድርገን ብንጠቀመው የተሻለ ነው ማለት ነው። ከዚህም በተጨማሪ ደግሞ 18 ኬጂ ማኑዋል ዋሺንግ ማሽን ስለሆነ ያው ማኑዋል ዋሺንግ ማሽኖች እንደሚታወቀው ሁሉ የመጭመቂያቸው የማጠቢያቸውን በግማሽ ፐርሰንት ነው የሚሆነው። እዚች ጋር እንደምናየው እንግዲህ ሰፋ ያለ ያው 18 ኪሎ ስለሆነ ሰፋ ያለ እስከ 9.5 ኪሎ ድረስ መጭመቅ የሚችል የራሱ የሆነ መጭመቂያ አለው ማለት ነው። እንግዲህ ለመጭመቂያው ማድረግ የሚገባን ጥንቃቄ ምንድነው? እዚች ጋር የምናየው ከቨር ፕሌት ስላለች እየተሽከረከረ ያለ ወደ ውስጥ ልብስ እዚህ ውስጥ ከገባ ሞተሩን ይዘጋውና ረጅም ጊዜ ሳንጠቀምበት ሊበላሽብን ሊሰበርብን ስለሚችል ያንን ነገር የግዴታ ጥንቃቄ ማድረግ ይገባናል ማለት ነው። ከዚህም ደግሞ በተጨማሪ ምንድነው ያው ስንጠቀምበት ቀጥታ ዳይሬክት ግድግዳ ላይ መሰካት ሳይሆን የተለያዩ ኤሌክትሪኩን ስቴብል የሚያደርጉ ስታቢላይዘሮች አሉ። እነዛን ስታቢላይዘሮች በመጠቀም እዚህ ጋር ግዴታ ሶኬቷ መሰካት ይኖርብናል ማለት ነው። እንደዛ ካደረግን ረጅም ጊዜ ሳይበላሽብን ይሄን የመሰለ ዋሺንግ ማሽን ልንገለገልበት እንችላለን ማለት ነው። ይሄ 18 ኬጂ ሚዲያ 2 ዓመት የካምፓኒ ዋራንቲ አለው። ከዚህም ደግሞ በተጨማሪ ምንድነው ከዛም በኋላ ቢበላሽብን እንደፈለግን ስፔር ፓርቱ ስላለ በቀላሉ ሜንቴን መደረግ ይችላል ማለት ነው። ይሄ ሚዲያ 18 ኬጂ ማኑዋል ዋሺንግ ማሽን ዋጋው 68500 ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። በመቀጠል ደግሞ የምናየው ላሚራ 16 ኬጂ ማኑዋል ዋሺንግ ማሽን ይሆናል። ይሄ እንግዲህ ማኑዋል ዋሺንግ ማሽን እንደምናየው ደብል ቦዲ ስለሆነ
በቀላሉ ሊሰበርብን ሊበላሽብን አይችልም እንዲሁም ደግሞ ቴፍሎን ፕላስቲክ ስለሆነ አንደኛ ረጅም ጊዜ መጠቀም እንችላለን ከዛም ደግሞ በተጨማሪ በቀላሉ ለማጽዳትም ምቹ ነው ማለት ነው ከዚህም በተጨማሪ ደግሞ እዚህ ጋር እንደምናያቸው ቀለል ያሉ ኮንትሮል ሲስተሞች አሉት ከዚህም ደግሞ በተጨማሪ ውሃውን ወደ ውስጥ ማስገባት ያው ማኑዋል ስለሆነ በሁለት አይነት ሜተድ መጠቀም እንችላለን የመጀመሪያው ነገር በባሊ ጨምረን መጠቀም እንችላለን ከዛም ደግሞ በተጨማሪ እዚሽ ጋር በመናያት ወተር ሰሌክተር ወይም ደግሞ ወተር ኢሌት አማካኝነት እዚሽ ጋር ኢሌቱን ሰክተን ፓይፑን ከቧንቧችን ጋር አገናኝተን ከፈለግን ወደ መጭመቂያው ከፈለግን ደግሞ ወደ ማጠቢያው አርገን መጠቀም እንችላለን ማለት ነው ከዚህ በተጨማሪ ደግሞ የሚመጣውን ውሃ መዝጋት ከፈለግን እዚህ መሃል ላይ አርገን ወደ ማጠቢያው ወደ መጭመቂያው ሳይገባ መጠቀም እንችላለን ማለት ነው ወደ ውስጠኛው ፓርት በመንሄድበት ጊዜ እዚሽ ጋር እንደምናየው ሰፋ ያለ ለመካከለኛ ለአነስተኛ እንዲሁም ደግሞ ለስራ የምንጠቀምበት 16 ኪሎ የሚችል ሰፋ ያለ ማጠቢያ ይኖረናል ማለት ነው ይሄን ማጠቢያ እንግዲህ እንደምናየው በደንብ አድርጎ ልብሳችንን ማጠብ ይችላል እዚሽ ጋር እንደምናየው የተለያዩ አይነቶች ሰሌክት የምናደርግባቸው ስላሉ በዛ አማካኝነት የተለያዩ ልብሶችን በደንብ አድርጎ ማጽዳት ይችላል ማለት ነው እንዲሁም ደግሞ መካከለኛ ክብደት ያላቸውን ብርድ ልብሶች ማጠብ ይችላል ማለት ነው ከዚህ በተጨማሪ ደግሞ ምናያት እዚሽ ጋር የራሱ የሆነ ቆሻሻ ማጠራቀሚያ ያላት እቺም እንግዲህ በዚህኛው ቆሻሻ ማጠራቀሚያ አማካኝነት የተለያዩ ልብሳችን ላይ የሚገኙ የተለያዩ ቆሻሻዎችን ጥጥም የሚመስሉ ነገሮችን እዛው ላይ ይጠራቀማሉ እነዛን አንስተን በቀላሉ አውጥተን አራክፈን ድጋሚ ደግሞ መክተት እንችላለን ማለት ነው ይሄም እንግዲህ ማኑዋል ዋሺንግ ማሽን ስለሆነ በወተር ሌቭሉ ነው ምን ከተው ልብስ ሜጀር የሚሆነው ወይም ደግሞ በዛ አማካኝነት ነው ምን ከተው አሁን 16 ኪሎ ሲባል ያው ሙሉን 16 ኪሎ ምን ያህል ልብስ እንደሆነ ባናቅ ራሱ ውሃው ራሱ ሜጀር ያደርግልናል ማለት ነው ምንም አይነት ልብስ አንድ እንኳን ልብስ ከሆነ መክተት ያለብን ምንድነው ከኤሉ በላይ ነው ውሃውን ማድረግ ያለብን በጣም ብዙ ልብስ ደግሞ ከከተትን ምን ማድረግ አለብን ከኤቹ በታች ነው ውሃውን ማድረግ ያለብን ሞስት ደግሞ ሪከመንድ የሚደረገው ምንድነው ሚዲየም ላይ አድርገን ወይም ደግሞ እዚሽ ጋር እንደምናያት ኤም ላይ ስላለች ኤም ላይ አድርገን ብንጠቀመው ተመራጭ ነው ማለት ነው ከዚህም በተጨማሪ ደግሞ እዚሽ ጋር እንደምናየው እንግዲህ እስከ 8 ኪሎ ወይም ደግሞ እስከ 9 ኪሎ ድረስ መጭመቅ የሚችል የራሱ የሆነ መጭመቂያ አለው ይሄም እንግዲህ መጭመቂያ እንደሌሎች ሁሉ ስፒን ነው እንግዲህ ኤር ድራየር ስለሆነ በንፋስ አማካኝነት ነው እየተሽከረከረ የሚያደርቅልን እስከ 90% ማድረቅ ይችላል መጭመቂያው እስከ 700 ዋት አለው እቺ ደግሞ መጭመቂያው ደግሞ እስከ 200 ዋት አለው አንድ ላይ እስከ 900 ዋት ድረስ ይጠቀማል ማለት ነው በፓወር ኮንሰፕሽንም ደረጃ ስናየው አነስ ያለ ፓወር ኮንሰፕሽን ያለው ከዚህም ደግሞ በተጨማሪ እዚሽ ጋር እንደምናየው የራሱ የሆነ ከቨር ፓርት አለችው እቺኛው እንግዲህ እንደ ክዳን ነው የምንጠቀማት ምንድነው የሚያደርግልን እየተሽከረከረ በኤር ድራየር አማካኝነት ስለሆነ ልብሳችን የሚያደርገው በሚሽከረከረበት ጊዜ የተለያዩ ልብሶች ውስጥ ገብተው ማሽናችንን ያላስፈላጊ ወጪና ካላስፈላጊ ስብራት የምትከላከልና ትንሽ ነገር ብትሆንም ግን እቺኛ በጣም ወሳኝ ነገር ናት ዋሺንግ ማሽናችን ላይ ማኑዋል ዋሺንግ ማሽን ላይ ማለት ነው ከዚህም ደግሞ በተጨማሪ እዚሽ ጋር እንደምናየው ለአጠቃቀም በጣም ቀላል ነው እዚሽ ጋር የምናያት የመጀመሪያዋ ዋሽ ታይመር ናት እንደምንፈልገው እንሞላታለን ሲጨርስ ራሱ ያጠፋልናል ማለት ነው እዚሽ ጋር የምናየው ደግሞ ሪኔዝ እና ድሬን የምትላለች እዚህ ውስጥ የተጠራቀመውን ውሃ መድፋት የምንፈልግ ከሆነ ድሬን የምትለዋል እናደርግና እዚህ ውስጥ ያሉ ውሃዎች በሙላ ይወጣሉ እንዲሁም ደግሞ መዘፍዘፍ ከፈለግን ደግሞ ሪኔዝ አድርገን እቺኛዋን ደግሞ ዋሽ ታይመር የምትሏን ደግሞ ኦፍ ስናደርጋት እዚህ ውስጥ ያሉ ልብሶች ይዘፈዘፋሉ ልክ ማጠብ ስንፈልግ ዋሽ ታይመሯን ብቻ በስታርት በማለት ወይም ደግሞ ምንፈልገው ደቂቃ ላይ በማድረግ እዚህ ላይ እየተሽከረከረ ያጥብልናል ማለት ነው ራሱ ሲጨርስ ኦፍ ያደርጋል ራሱ ይዘጋልናል እቺኛዋ ደግሞ ምንድነው የምትጠቅመን እዚህ ውስጥ የከተትነው ልብስ ምን አይነት ልብስ ነው ትላልቅ ጂንሶች ብድርብሶች ከሆኑ ኖርማል እናደርጋለን አነስ ያሉ ነጠሎች እና የተለያዩ ነገሮች ደግሞ ከሆኑ ዴሊኬት የምትለዋል ያደርገን መጠቀም እንችላለን ማለት ነው ከዚህም በተጨማሪ ደግሞ በመጨረሻ የምናየው የራሱ የሆነ ስፒን ታይመር አለው እዚሽ ጋር እቺኛዋን በመንፈልገው ደቂቃ አድርገን መጠቀም እንችላለን ማለት ነው ያው ደቂቃውን ባበዛ ነው ቁጥር በደንብ አድርጎ ይደርቅልናል ማለት ነው ያው ቲሸርቶች ምናምን ከሆኑ እስከ 90% ያደርቅልናል ትላልቅ ልብሶች ደግሞ ከሆኑ 80 እና እስከ 85% ድረስ ማድረቅ ይችላል ማለት ነው ይሄ ላሚራ 16 ኬጂ ማኑዋል ዋሺንግ ማሽን 1 አመት የካምፓኒ ዋራንቲ ያለው ዋጋው ደግሞ 48000 ብር ነው ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን በመጨረሻ ደግሞ የምናየው ላሚራ 14 ኬጂ ማኑዋል ዋሺንግ ማሽን ይሆናል ይሄም እንግዲህ ዋሺንግ ማሽን እንደምናየው ፕላስቲክ ስለሆነ በቀላሉ ምንድነው ማጽዳት እንችላለን እንዲሁም ደግሞ የተለያዩ ቆሻሾችን ሊይዝብን አይችልም ማለት ነው በቀላሉ መጸዳት ስለሚችል ከዚህም በተጨማሪ ደግሞ የሚጠቀሙት ማቴሪያል ቴፍሎን ስለሆነ ረጅም ጊዜ ሳይበላሽብን ሳይሰበርብን መጠቀም እንችላለን ከዚህም በተጨማሪ ደግሞ ውስጠኛውን እንደምናየው የተለያዩ ስትራክቸሮች ስላሉት
በደንብ አድርጎ ልብሳችንን ማጠብ ይችላል ማለት ነው ከዚህም በተጨማሪ ደግሞ እዚሽ ጋር እንደምናየው ማሻው ላይ በደንብ አድርጎ እንዲያሽ የተለያዩ አይነት ስትራክቸር ስላለው በደንብ አድርጎ ልብሳችንን ማሸት ይችላል ማለት ነው ከዚህም በተጨማሪ ደግሞ እዚሽ ጋር እንደምናየው ማኑዋል ዋሺንግ ማሽን ስለሆነ በሁለት አይነት መንገድ ልብሳችንን ውሃችንን መጨመር እንችላለን ከፈለግን በባሊ አድርገን መጠቀም እንችላለን ካልፈለግን ደግሞ እዚሽ ጋር በመናያት በዚህኛው ወተር ኢንሌት አማካኝነት ቧንቧችን ላይ ሰክተን ሌላውን ደግሞ እዚህኛው ላይ ሰክተን ከዛ የሚመጣውን ውሃ ከፈለግን እዚህኛው ላይ አድርገን እዚህኛው ውስጥ ወይም ደግሞ ማጠቢያ ውስጥ እንዲገባ ከፈለግን ደግሞ ስፒን የሚለው ላይ አድርገን መጭመቂያ ውስጥ እንዲገባ እንዲያጥብ ማድረግ እንችላለን ከዛ የሚመጣው ውሃ ደግሞ ወዴትኛውም እንዳይገባ ከፈለግን እንደሌሎቹ ዋሺንግ ማሽኖች ሁሉ መሃል ላይ አድርገን መጠቀም እንችላለን ማለት ነው ይሄ ላሚራ 14 ኬጂ ማኑዋል ዋሺንግ ማሽን ሁለት ሞተር ስላለው እያጠበ ያለ መጭመቅ እየጨመቀ ያለ ደግሞ ማጠብ ይችላል ማለት ነው ያው ግን ሚቻለውና ወይም ደግሞ ረጅም ጊዜ እንዲሰራልን ከፈለግን ምንድነው አንደኛ ከፓወር ኮንሰፕሽን አንፃር ይሄኛው 700 ዋት ነው ያለው ይሄኛው ደግሞ 200 ዋት ነው ያለው ስለዚህ አንድ ላይ 900 ዋቱን ከምንጠቀም ያቀያየር ማለት እየጨመቀ ካለ ማጠቢያውን ማሳረፍ እያጠበ ደግሞ ካለ ማጭመቂያውን ብናሳርፈው ተመራጭ ይሆናል ማለት ነው ከዚህም በተጨማሪ ደግሞ እዚሽ ጋር እንደምናያት አነስ ያለች የራሱ የሆነች መጭመቂያ አላት እቺ መጭመቂያ እንግዲህ እስከ 7 ኪሎ ድረስ መጭመቅ ትችላለናለች ከዚህም በተጨማሪ ደግሞ ምንድነው ስንጠቀም የትኛውንም የኤሌክትሮኒክስ ዕቃዎች ከበረሮ ከተለያዩ ነፍሳቶች ብንከላከለው የተሻለ ነው የሚሆነው ምክንያቱም ለዛ ነገሮች ሞተሩ ጋር ይሄዱና ያን ሞተር ከጥቅም ውጪ ሊያረጉብን ስለሚችሉ ማለት ነው ያው እንግዲህ ለዚህ ማኑዋል ዋሺንግ ማሽን ማድረግ የሚገባን ጥንቃቄ የመጀመሪያው ነገር ምንድነው አንደኛ ወተር ሌቭሉን አጀስት ስናደርግለት በጥንቃቄ መሆን አለበት ከዛም ደግሞ በተጨማሪ ስንጠቀም በተለያዩ ስታብላይዘሮች ብንጠቀመው ረጅም ጊዜ ሳይበላሽብን መጠቀም እንችላለን ማለት ነው ይሄ ላሚራ 14 ኬጂ ማኑዋል ዋሺንግ ማሽን አንድ አመት የካምፓኒ ዋስትና አለው ዋጋው ደግሞ 38000 ብር ብቻ ነው ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን የዛሬው ቪዲዮአችን ይሄንን ይመስል ነበር ማንኛውም የቤት ውስጥ ኤሌክትሮኒክስ ዕቃዎችን ከፈለጋችሁ በሶስቱም አድራሻችን በቁጥር 1 ፊጋ ትራፊክ ላይቱ ጋር ወደ ጎሮ በሚወስደው መንገድ በቁጥር 2 ሲቪል ሰርቪስ ፊት ለፊት ፋንቱ ሱፐርማርኬት አጠገብ በቁጥር 3 ቡራዩ ከተመላለም ያገኙናል ከዚህም በተጨማሪ በ0960 31 81 81 በመስመር ስልካችን 0116597020 0116597030 ላይ ቢደውሉልን ያገኙናል ይሄ ቪዲዮ ከተመቻችሁ ላይክ ሼር ሰብስክራይብ በማድረግ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ቤተሰብ ይሁኑ እንዲሁም በቀጣይ ልንሰራላችሁ የምትፈልጉትን ነገር ኮሜንት ሴክሽን ላይ ያሳውቁን እንዲሁም ማስተካከል የሚገባንና ሌላ ነገሮች ካሉ ኮሜንት ሴክሽን ላይ ያሳውቁን ስለተከታተላችሁን እናመሰግናለን